በታሪክ የሰው ልጆች ሁሉ ቀዳማዊ ጥያቄ ነው። ለምን ይህ ሁሉ ዓለም አቀፋዊ ምስቅልቅልና የመከራ ሕይወት? ለሚያምን ሰው ደግሞ ይህ ጥያቄ ለየት ያለ ክብደት አለው። ሁሉንም የሚችልና ፍጹም አፍቃሪ የሆነ ፈጣሪ እንዳለ ይነገረናል። ሆኖም ግን የምንኖረው ከእነዚህ ከሁለቱም በራቀ የሰቆቃ ዓለም ውስጥ ነው። በዓለም የቲያትር መድረክነት የሲኦልና የገነት ምናባዊ ተውኔቶችን በአንዴ የተዋናያንነትንም የተመልካችነትንም ሚና ወስደን የምንጫወት አሳዛኝ ፍጡራን ነን። መከራ በሰው ልጆች ተሞክሮ ውስጥ በድንገት የሚያጋጥም ክስተት ሳይሆን ዕለት ተዕለት የምንተነፍሰው አየር ነው። ከብቸኝነት ስውር ሕመም ጀምሮ እስከ ልብ ሰባሪ የሐዘን ጩኸት ድረስ መከራ ሁላችንም አቀላጥፈን የምንናገረው ብቸኛው ቋንቋ ነው። ጠልቀን ወደ ክርስትና አስተምህሮና ትውፊት ስንገባ መከራ ዝም ብሎ በአሳዛኝ ክስተትነቱ ብቻ የሚወሳ ተራ ጉዳይ አይደለም። መከራ ወጣንያን ከእምነት ሕይወት በሚገኝ አምላካዊ ረድኤትና በተስፋ መንግሥተ ሰማያት ተዘክሮ የሚታገሱት ሲሆን፣ ፍጹማን ደግሞ ስለ ፍቅረ እግዚአብሔር ብለው አጥብቀው የሚሹት መንጽሔ ነፍስ የሆነ የአንጥረኛው እሳት ነው። አዎ አምላካችን እግዚአብሔር በአንጥረኛው ሲመሰል የወርቅ ጽሩይነት የሚለይበት እሳት ደግሞ ጻድቃን ነጥረው በሚወጡበት መከራ ይመሰላል። መከራ መስቀል የክርስትና ሕይወት አስኳል ነው። መጠኑ ይለያይ ይሆናል እንጂ በጥምቀት የእግዚአብሔርን ልጅነት አግኝቶ መንግሥተ ሰማያትን ተስፋ አድርጎ በክርስትና ማዕቀፍ ውስጥ የሚኖር የትኛውም ሰው እንደ አቅሙ የታዘዘለት የራሱ መከራ መስቀል አለው። በልብ ተስፋ መንግሥተ ሰማያትን አጽንተው በረድኤተ እግዚአብሔር የሚታገሱት መከራ መዳረሻ ግቡ በእግዚአብሔር መንግሥት ውስጥ ያለ ዘላለማዊ የሐሴት ሕይወት ነው። የክርስትና አብይ ቁም ነገርም ይኸው ነው። አምላክ ከልዕልና ወርዶ የተሰቀለለት፣ ነቢያት በትንቢት መነጽር አይተው የተደሰቱለት፣ ሐዋርያት አጽናፍ ዓለምን ዙረው ያስተማሩለት፣ ሰማዕታት በፍጹም የልብ ጽባት አንገታቸውን ለሰይፍ የሰጡለት፣ ጻድቃን በምድረ በዳ ወድቀው በትሕርምት የተጎሳቆሉለት የክርስትና ቁም ነገር እጅግ ታላቅ ነው። ለዚህ ታላቅ ቁም ነገር ዓለማዊ ሽሞትን ንቆ ጊዮርጊስ በመንኮራኩር መፈጨትን መረጠ። ቅድስት አርሴማ የቀረበላትን የንግሥትነት ጥያቄ ተጸይፋ ዓይኗን በጉጠት እስኪያወጡት ድረስ በጽናት ታገሰች። አቡነ ገብረ መንፈስ ቅዱስ ከአራዊት ጋር ውሎ እያደረ እንደ አምድ ተተክሎ ኖረ። ቅድስት ክርስቶስ ሰምራ ሰውነቷን የዓሣዎች መተላለፊያ እስኪሆን ድረስ በባሕር ውስጥ ስትጸልይ ኖረች። አቡነ ተክለ ሃይማኖት በቁመት ብዛት አንድ እግሩን ገበረ። ዓለም ሁሉንም ነገር ደምራ ብትሰጠን እንኳ የዓለም ሁለንተናዊ ፍቶት ከክርስትና አብይ ቁም ነገር አንጻር ኢምንት ነው፣ ባዶ። የፍጻሜ ዕጣ ፈንታችንም ለዚህ ጥያቄ በምንሰጠው መልስ ላይ የተመሰረተ ይሆናል። እንግዲህ መከራ በዓለም ላይ ያለ መሆኑን የነበረ ያለ የሚኖር መሆኑን ቅዱሳት መጻሕፍት ይነግሩናል እና የመከራ አይነቱ መጠኑ እንደገና ደግሞ የሚከሰትበት ወይም ደግሞ የሚቀበለው ሰው የሚመልሰው ግብረ መልስ ነው እንጂ የሚለያየው በዓለም ላይ ሰዎች እስካሉ ድረስ መከራ አንድ የሕይወት አካል ሆኖ ያለ ነው። ምናልባት ግን መከራዎች ሁሉ ግን ከሰው ጋር የተፈጠሩ ናቸው ማለት አይደለም። አብዛኞቹ ሰው ሰራሾች ናቸው። ለዚህም ደግሞ ክፉዎች የሚያደርጓቸው ጉዳዮችን ያካተቱ ናቸው። ቅዱስ መጽሐፍ ላይ በኢሳይያስ ትንቢት ምዕራፍ 57 ቁጥር 20 ላይ እንዲህ የሚል ቃል አለ።
ክፉዎች ግን እንደማያርፍ ባህር ናቸው ይላል። ክፉዎች እንደማያርፍ ባህር ናቸው፣ ጭቃና ጉድፍን ያወጣሉ ይላል እና ሰው ክፋትን ከልቦናና ከሰይጣን አመንጭቶ በሚያደርገው ሌላውን በመጣል ለራስ ብቻ ለኔ ይሁነኝ በሚል ብቻ ይሄም ከሶስቱ ጌታችን ከተፈተነባቸው ኃጢያቶች ስስት ወይም ራስ ወዳድነት የሚመጣ ነውና ስለዚህ ከራስ ወዳድነት ወይም ከስስት እና ክፉ የምንላቸው ሰዎች የሚያመጡት ነው ማለት ነው መከራ። አብዛኛው መስቀልቅሉ የሚመጣው ሰው ሰራሽ ነው እንጂ በተፈጥሮ የሚመጡ አደጋዎች እጅግ አናሳ ናቸው ወይም ውሱንነት አላቸው ማለት ነው። ሰው የሚቸገርባቸው አብዛኞቹ መስቀልቅሎች ሰው ሰራሾች ናቸው ማለት ነው። ለዚህም አበው ቅዱስ ባስልዮስ እንዲህ የሚል ቃልን ተናግሯል። ረሃብና ጦርነት የሚመጣው እግዚአብሔር ስለፈጠረው ሳይሆን ሰው ለወንድሙ ማካፈልን እምቢ ስላለ ነው ይላል ቅዱስ ባስልዮስ። መከራ የሚመጣው እግዚአብሔር የፈጠረው ሆኖ አይደለም፣ ሰው ለወንድሙ የማያካፍል በመሆኑ ጦርነትና ረሃብ ይከሰታል ይላልና አብዛኛው የምስቅልቅል መነሻ የመከራ መነሻዎች ጦርነትና ረሃቦች ናቸው። ብዙ መከራዎች ቢኖሩም እነዚህ እንደ ዋና ሊጠቀሱ የሚችሉ ናቸው ለማለት ነው። እንግዲህ እየተነጋገርን ያለነው ስለ መከራ ስለሆነ በዛው አውድ ነው ይሄንን ጥያቄ መመለስ የሚቻለው። መከራን ወይም ደግሞ የተለያዩ በህይወታችን ላይ የሚደርሱ በጎ አይደሉም የምንላቸው ረሃብ ሊሆን ይችላል፣ ጦርነት፣ እርዛት፣ በሽታ ሊሆን ይችላል እና እነዛን ሁሉ እንደ ክርስቲያን ቅዱስ ጴጥሮስ በመልእክቱ ምንድነው የሚለው? ክርስቲያን እንደመሆን መከራን ብንቀበል ከእርሱ ጋር ደግሞ ዋጋ እናገኛለን ይላል እና መከራን እንደ ክርስቲያን አድርጎ መቀበል ያስፈልጋል ማለት ነው። ለምሳሌ ከህመም ለመዳን ቅዱስ ጳውሎስ ወደ እግዚአብሔር ከአንድም ጊዜ በላይ አመልክቷል። በኋላ ጸጋዬ ይበቃሃል በሚል ነው የተወው። ስለዚህ ቅዱስ ጳውሎስ ውጋት የነበረበት ነው። ቅዱስ ጢሞቴዎስ የሆድ ቁርጠት ነበረበት። ቅዱስ ዮሐንስ አፈወርቅ ከፍተኛ የሆነ የራስ ምታት ነበረበት እና ቅዱሳን መከራ አይቀበሉም ወይም ደግሞ አይታመሙም። በበሽታ በተለያየ መልኩ በመንፈስ መታወክ ከሚደርስባቸው መከራ አንጻር ስሜታቸው ሙሉ ለሙሉ የሞተ ነው ማለት አንችልምና እንደ ክርስቲያን ወደ እግዚአብሔር በጸሎት ማመልከት ተገቢ ነው። ስለዚህ ያ ፈተና ወይም ያ መከራ የሚያልፍ ከሆነ እግዚአብሔር ከኛ ያሳልፍልናል። መከራው ግን ለዋጋ ለእሴት እኛን ለማጠንከር የሚመጣ ከሆነ ግን በዛ ውስጥ መጽናት ነው። ስለዚህ ስንጸልይን እንኳን ወስነን ካልተቀረፈልኝ ብለን አይደለም ማለት ነው። የእግዚአብሔርን ፍቃድ ነው የምንጠይቀው። በእግዚአብሔር ፍቃድ ውስጥ መኖር ስለሚገባ ሰዎች የራሳቸውን ፍቃድ እንዲጸናላቸው ሳይሆን የእግዚአብሔር ፍቃዳቸው ማድረግ ይጠበቅባቸዋልና ስለዚህ በጸሎት በመትጋት መከራ እንዲያልፍላቸው እግዚአብሔርን ይጠይቃሉ። ያ ባይሆን ግን መከራ የክፉ ነገር መገለጫ ብቻ አይደለም። ክርስቲያን በመከራ ውስጥ ወርቅ በእሳት እንደሚፈተን ተፈትኖ የዘላለም ሕይወትን ያገኛል። ስለዚህ እንደ ወንበዴ ወይም እንደ ሌባ ወይም ደግሞ እንደ ነፍሰ ገዳይ ወይም እንደ ተሳዳቢ መከራን መቀበል የለበትም እንጂ ማንኛውም ስጋዊም ይሁን መንፈሳዊ ፈተና በክርስቲያን ላይ ሲከሰት እንደ ክርስቲያን ሆኖ እግዚአብሔርን ሳያማርር ተስፋ ወደ መቁረጥ ሳያዘነብል መከራውን ቢቀበል መንፈሳዊ ዋጋን የዘላለም ሕይወትን የሚያገኝበት ስጋዊ በረከትን የሚታደልበት ሆኖ ይሰጠዋል። ስለዚህ መከራን እንደ ክፋት መገለጫ ብቻ አድርጎ መመልከት የለበትም ማለት ነው አንድ ክርስቲያን። መከራ መስቀል የምንለው መከራ መስቀለ ክርስቲያን አለ፣
መከራ መስቀለ ክርስቶስ አለ። መከራ መስቀለ ክርስቶስ የተቀበላቸው ጸዋትወ መከራዎች ናቸው። እነዚህ ጎልተው የሚታዩት በሰሙነ ሕማማት ቢሆን በተለይ ደግሞ በዕለተ ዓርብ ጎልተው ወይም እስከ ፍጻሜያቸውን ያገኙ ቢሆንም ከብስራት ጀምሮ የነበረው እንግልቱ ለምሳሌ በማኅፀነ ድንግል እንዳደረ የእመቤታችን ወደ ሊባኖስ ተራራ የመሰደዱ እንደገና ደግሞ በተወለደ ጊዜ በሄሮድስ ቅናት ወደ ግብጽ መሰደዱ፣ በሰዎች ዘንድ መናቅ፣ እንደ ሕፃናት እንደ ሰው በሰማያዊ ዙፋን የሚኖር አምላክ እንደ ሰው በምድር ላይ መኖሩ ራሱ በአጭር ቁመት በጠባብ ደረት መወሰኑ ራሱ ይሄ ለክርስቶስ መከራ ነው። ራሱን ባዶ አደረገ የሚለው ያንን ስለሚገልጽ ማለት ነው። እና እያንዳንዱ በዚህ ምድር ላይ የተቀበላቸው የክርስቶስ መከራዎች መከራ መስቀለ ክርስቶስ ነው። ለእያንዳንዱ ደግሞ በማቴዎስ ወንጌል እንደተገለጠው ሊከተለኝ የሚወድ የሞቱን መስቀል ይሸከም ራሱን ይካደን የተባለውና አንድ ክርስቲያን እንደ ክርስቲያንነቱ የሚቀበላቸው መከራዎች መከራ መስቀለ ክርስቲያን ተብለው ይጠራሉ ማለት ነው። ይህንን ስንል ግን ሰዎች በምድር ላይ የሚያጋጥማቸው ማንኛውንም መከራ እንደ ክርስቲያን ቢቀበሉ መከራው መንፈሳዊ ሆኖ መንፈሳዊ ዋጋ የሚያሰጥ ሆኖ ይቆጠርላቸዋል። ነገር ግን መንገድን በመሳት ከሃይማኖት በጥርጥር በመሰናከል በምግባር በመውደቅና በመዛል የሚመጣ መከራ ለንስሐ የሚጠቀሙበት ካልሆነና በተሳሳተ መንገድ መፍትሄ ለመስጠት የሚሄዱበት መንገድ ላይ የሚያገኛቸው መከራ ግን እንደ ዋጋ የሚቆጠር አይደለም። አንድ ሰው በሚመጣበት መከራ ለምሳሌ ስጋዊ ፍትወት ቢነሳሳበት ያንን ለማስታገስ የሚሄድበት መንገድ ይወስነዋል ማለት ነው። ከዛ ራሱን ለማዳን የሚያደርገው ጥረት ወይም መንገድ ላይ የሚያገኙት ፈተናዎችና መከራዎች እንደ መንፈሳዊ ዋጋ ነው። ፍትወቱን ግን ለማስታገስ ወደ ዓለማዊ መንገድ ወደ ዝሙት ቢያዘነብልና በዛ መንገድ ላይ የሚያገኙት መከራ ግን ለቅስፈት ለገሃነመ እሳት አሳልፈው የሚሰጡት ናቸው። ስለዚህ በእግዚአብሔር ፈቃድ በመንፈሳዊ መንገድ ላይ የሚያገኙን መከራዎች እኛ ደግሞ ወደ እግዚአብሔር በምናዘነብልበት መንገድ ላይ የምንቀበላቸው መከራዎች እንደ መንፈሳዊ በረከት፣ እንደ ጸጋ፣ እንደ መንግስተ ሰማያት ዋጋ ተደርገው ሊቆጠሩልን ለዛ የሚያበቁን ሆነው ይቆጠሩልናል ማለት ነው። ስለዚህ መከራን በዓላማ አንጻር እናያለን፣ በመንፈሳዊ ሕይወት አንጻር ወይም ደግሞ በጉዞ አንጻር ልንበይናቸው እንችላለን ማለት ነው። እንግዲህ ከባድ ነው። ያው መከራ ውስጥ ያለ ሰውና መከራ ውስጥ ያለን ሰው የሚመለከት ሰው ያንን መከራ የሚረዳበት መጠን እኩል ስላልሆነ ስለዚህ ሀሳብ የሚሰጥ ወይም ደግሞ አስተያየት የሚሰጥ ሰው በዛ በመከራ ውስጥ እያለ ከሚሰማው ስሜት ጋር ሊነጻጸር አይችልም። ነገር ግን ቅዱሳት መጽሐፍትን መነሻ አድርገን የቤተ ክርስቲያንን አስተምህሮ መናገር እንችላለን ማለት ነው። አልፎ የትንሣኤን ብርሃን የማየት ብቃት ወይም ጽናት የሚገለጠው ካለን እውቀት ነው የሚጀምረው። እውቀት አንዱ ነው። ስለ መከራ ያለን እውቀት መከራን ለመሻገር እንደ መነሻ ወይም እንደ መንደርደሪያ ሊሆነን ይችላል ማለት ነው። ስለዚህ መከራ ሁሉ ከክፋት አንጻር ብቻ አድርገን የምንመለከት ከሆነ ወደ ተስፋ መቁረጥ ሊያሻግረን ይችላል። ነገር ግን መከራ ደግሞ ስጋዊና መንፈሳዊ በረከት አለው የሚለውን በልባችን እምነት ካለ ያ እምነት
ለጽናታችን መነሻ ይሆነናል ማለት ነው። ሌላው ደግሞ ማንኛውንም ነገር ያለ እግዚአብሔር ማድረግ አንችልም። ያለ እኔ ምንም ልታደርጉ አትችሉም ብሏል። ስለዚህ በእግዚአብሔር ላይ መደገፍ፣ በእግዚአብሔር ላይ መደገፍ ማለት በጸሎት በመከራችን ጊዜ ሌላ ጊዜ ከምንጸልየው በላይ በጸሎት መትጋት ያስፈልጋል። በመንፈሳዊ ተግባራት መጽናት ያስፈልጋል። ስለዚህ ፈቃደ እግዚአብሔርን መጠየቅ ያስፈልጋልና አንዱ ዕውቀት ነው፣ ሁለተኛ ጸሎት ነው፣ ሶስተኛው ደግሞ ተስፋ ነው። በዚህ ምድር ላይ የሚያገኘን መከራ ከሚሰጠን ወይም ደግሞ በመንግስተ ሰማያት ከምናገኘው ዋጋ አንጻር ሲነጻጸር እጅግ ኢምንት ነው ብሎ ሐዋርያው ይናገራል። ጥቂት ነው ብሎ ነው የሚናገረውና ሊቆጠርም ወይም ሊሰፈርም አይችልም ብሎ ነው። ይሄ ትንሽ መከራ ነው ወይም መካከለኛ ነው ወይም ትልቅ ነው የምንለው አይደለም። እንደየሰው የመቻል አቅም ስለሆነ መከራ የሚወሰነው። ግን ቅዱሳት መጻሕፍት ምንድነው የሚለው? ከፍተኛ መከራ እንኳን ቢሆን ከሚያገኘው ወይም ከሚያሰጠው ዋጋ አንጻር ሲመዘን እጅግ ጥቂትና ከቁጥር የሚገባ አይደለም የሚለውን ተስፋ በልቡ አንድ ክርስቲያን ሊይዝ ይገባል ማለት ነው። ይህንን ቢያደርግ ደግሞ ረድኤተ እግዚአብሔር አጋዥ ሆነውና በልቡ ውስጥ መረጋጋት፣ ሰላም፣ እረፍት ያገኛል ማለት ነው። ከዛ ውጪ ግን መከራ በኃጢአት ምክንያት ሊመጣ ይችላል። ወደ ውስጥ ማሰብ ነው። ለምሳሌ ሰዎች አንድን ሰው ቢጎዱ ከኃጢአቴ አንጻር ነው ብሎ አንድ ክርስቲያን ሊያስብ ይገባል ማለት ነው። ምክንያቱም ቅዱስ ዮሐንስ አፈወርቅ ራሳችንን ካልጎዳን በስተቀር ማንም እኛን ሊጎዳን አይችልም ብሎ ይናገራል። ስለዚህ ሰው ራሱን ካልጎዳ በቀር ሌላ ሊጎዳው የሚችል አካል የለም ማለት ነው። ከዚህ አዎ ማንኛውም ነገር። ስለዚህ ሰው ራሱን የሚጎዳው አንዱ ዕውቀት በማጣት ራሱን ይጎዳል። ሁለተኛ በጸሎት ሕይወት ባለመትጋት፣ ሶስተኛ ደግሞ በእምነት በማነስ። እምነታችን እንኳን ቢያንስ እምነትን ጨምርልን ብለን መጸለይ እንችላለን ማለት ነው። አለማመኔን እርዳው እንዳለው ማለት ነው። ስለዚህ በእነዚህ ብንጸና የእግዚአብሔር ብርሃን የክርስቶስ ብርሃን በልባችን ይበራል ማለት ነው። ያ ትንሣኤ ማለት እሱ ነው። እንግዲህ ቅዱሳን በመንፈሳዊ ብቃት ደረጃ ላይ ያሉ ከመከራ መለየትን አይፈልጉም። ለምንድነው ስንል የመከራን ዋጋ ስለሚያውቁት ነው። የመከራን ዋጋ ስለሚያውቁት ነው። ቅድም እንዳነሳ ነው ወርቅ በእሳት እንደሚፈተን ክርስቲያንም ደግሞ ጽሩይ ይሆናል፣ ጻዕዳ ይሆናል። ነፍሱ ከኃጢአት ትላቀቃለች። የክርስቶስን መልክ የምትይዝበት በመከራ ነው። ስለዚህ ያንን በመከራ የሚገኝን ዋጋ በተጋድሎ የሚገኝን ዋጋ ስለሚያውቁ ቅዱሳን በበቁ ጊዜ ከመከራ መለየትን አይፈልግም። ስለዚህ የመከራውን ዋጋ ወይም ደግሞ መከራ ስጋንና ነፍስን ጽሩ የሚያደርግ ወይም ደግሞ ከኃጢአት የሚያላቅቅ መሆኑን ስለሚገነዘቡት ነው። ያ ለእኛ ትምህርትም እንዲሆን ነው የተጻፈውና በዚህ ሕይወቱ ውስጥ ቅዱሳን መከራን ይሹታል ማለት ነው። እንደ ወጣንያን የእምነት ደረጃ ነው። የእምነት ደረጃ ነው። ይሄ ተሻግረን ይሄ ስጋዊውን ዓለም ያለንበትን ዓለም ያለመመልከትና ይሄ ዓለም ኃላፊ መከራውም ደግሞ ለጥቂት ጊዜ የሚቆይ መሆኑን አለመገንዘብ ነው። እንደገና ደግሞ የረድኤተ እግዚአብሔርም በቅዱሳን ላይ የእግዚአብሔር ረድኤት የበዛ ነው። ወጣንያን ግን በውስጣቸው ያለው የእምነት ጥንካሬ አናሳ ስለሚሆን ሊደክሙ ይችላሉ። ከዛ ውጪ ደግሞ ጸጋን የሚሰጥ እግዚአብሔር መሆኑን አሁን ሰው በንስሐ ሲገባ ለምሳሌ ቀኖናን ተቀብሎ አንድ የንስሐ አባት ተመሳሳይ ኃጢአት ለሰሩ ሁለት ሰዎች የተለያየ ቀኖና ቢሰጥ ያነሰ ሊመስለው ይችላል።
ምክንያቱም በተጋድሎ ልክ በጾሙ ልክ በጸሎቱ ልክ ይከፈለኛል ብሎ የማመን ሐሳብ በልቡ ላይ ያድርበት ይችላል። እንደገና ደግሞ ከምንኖረውበት ዓለም አንጻር የመታለል ሐሳብ ውስጥ ሊገባ ይችላልና በእነዚህ ምክንያቶችና በብዙ መከራ ውስጥ ባለማለፍ ምክንያት ከመከራ የመሸሽ መከራ ደግሞ በረከትን አሰጥቶ ያየና መከራ በረከት ሳያሰጠው ወይም ደግሞ ብዙ መከራ ያላለፈ ሰው እኩል መከራውን የመቀበልና የመውደድ አቅም አይኖረውም የሚል ሐሳብ ነው ያለኝ። እንግዲህ ይሄንን ዘመን በብዙ ስያሜ ይጠሩታልና አሁን በተለይ በአገራችን ላይ ዲጂታል በሚል ነው የሚጠራውና እርሶም ያነሱት እንደተጠበቀው ሆኖ ትውልዱን በዛ መጠን ነው የሚጠሩትና ምናልባት እኔ ትልቁ የዘመናችን ፈተና ወይም ደግሞ ዋና ፈተና ነው ብዬ የማስበው ትኩረት ማሳጣት ወይም ደግሞ ትኩረትን መንጠቅ ብለን መግለጽ እንችላለን። በመንፈሳዊ ነገር ላይ ብቻ አይደለም፣ በማንኛውም በስራ ዓለምም በትምህርት ዓለምም በመንፈሳዊ ሕይወትም በእያንዳንዱ ጉዳይ ትኩረትን የመንጠቅ ሰው ልቡናውን ሰብስቦ ሐሳቡን ሰብስቦ ተረጋግቶ እንዳይኖር የሚያደርግ ዘመን ነው ብዬ ነው የማስበው። ለምሳሌ በዚህ በማህበራዊ ሚዲያና በሌሎች በመገናኛም ቢሆን ሰው መረጃን እጅግ ከሚጠበቀው ወይም ደግሞ አይምሮ እስኪጠበው ድረስ ያገኛል፣ ግን አንዱንም አይይዝም። ለምሳሌ ቲክቶክን እንደዚህ ፌስቡክንም ጨምሮ ብንወስድ ሰው እጅግ በጣም ብዙ መረጃዎችን ይሰማል። ያለ መታከት ነው የሚሰማው። በልዩ ልዩ መልክ ይሰማል፣ ግን ትኩረት አድርጎ አይሰማም ማለት ነው። ስለዚህ ትኩረትን መንጠቅ ወይም መነጠቅ የዘመኑ ፈተና ነው ብዬ ነው የማስበው። ለእግዚአብሔር ጊዜ ማጣት፣ ለኑሮ ጊዜ ማጣት፣ ለትምህርቱ ጊዜ ማጣት፣ ለስራው ጊዜ ማጣት፣ ለእያንዳንዱ ነገር። ስለዚህ ባተሌ የሆንበት ትኩረትን በመነጠቅ ነው። ለዚህ ቅዱስ ዳዊት በመዝሙር 46 ቁጥር 10 ላይ እንዲህ የሚል ቃልን ይናገራል። በእርግጥ በየዘመኑ እንዲህ ባይጎላም ሰዎች በህይወቱ ውስጥ በፍጥነት የሚቀያየር ዓለም ውስጥ ያለፉበትን ሁኔታ እንመለከታለን። ቅዱስ ዳዊት በመዝሙር 46 ቁጥር 10 ላይ ተረጋጉ እኔም አምላክ እንደሆንኩ እወቁ ይላል። እንግዲህ መረጋጋትን ማጣት ትልቁ ፈተና ነው ብዬ ነው የማስበው። እንግዲህ አሁን ዓለምን መዋጀትና በዓለም መዋጀት ያው በተግባር ክርስቲያኖች አሁን በዓለም እየተዋጀን ያለንበት ሁኔታ ነው ያለን። የሚመራን ዓለም ነው። እኛ ጥቂት ነገሮችን እናደርጋለን። ለዛውም በእግዚአብሔር ጥበቃ ባይሆን ቤተክርስቲያን ከዚህ ማዕበል አተርፍም ብለን ስጋት ላይ የምንወድቅበት ሁኔታ ይፈጠራል ብዬ ነው የማስበው። በተለይ ወደፊት ለሚመጣው ትውልድ እንደ ሐሳብ ዓለምን መዋጀት ማለት ክርስቲያናዊ በሆነ ሁኔታ የክርስቲያን አስተሳሰብ የክርስትና አስተምህሮ የሚመራው ዓለም ማለት ነው። እያንዳንዳችን ዕለታዊ እንቅስቃሴያችን ክርስትና ነው ወይ አሁን የሚመራው ስንል አይደለም። ክርስቲያን በዓለም እየተመሩ ነገር ግን በጣም ዓለማዊ ከመሆን ተጠብቀው የሚኖሩበት በቤተ ክርስቲያን እቅፍ ስር ሆነው ነው ያሉት። ነገር ግን እያንዳንዱ በዓለም ላይ የሚደረገው እንቅስቃሴና ኑሮ ክርስቲያኖች የሚመሩት አይደለም ብለን መውሰድ እንችላለን። ምክንያቱም አብዛኛው ኢአማንያን ኤቲስት የሚባሉት
የሚመሩት ዓለም ስለሆነ ማለት ነው። በዘመናትም ሂደት ስንመለከት በፊት መጽሐፍ ቅዱስ እንደ ሪፈረንስ ወይም ደግሞ የሳይንስ ንግስት ተብሎ የሚጠቀሰው እስከ 15ኛው እስከ 16ኛው መቶ ክፍለ ዘመን መጽሐፍ ቅዱስ ነበረ። ከመጽሐፍ ቅዱስ አንጻር ነው ሌሎቹ ነገሮች የሚሰሩት። አሁን ግን በተቃራኒው ነው። መጽሐፍ ቅዱስን ከሌላው አንጻር የመመልከት ለምሳሌ በዓላት ሲመጡ ምንድነው የሚባለው? ሌሎቹን ለግጭት የሚቀሰቅሱ ጥቅሶችን የመጽሐፍ ቅዱስ ጥቅሶች እኮ ናቸው። ጥቅሶችን እንዳትጠቀሙ በእኛው በክርስቲያኖች አንደበት የሚነገር ነው ማለት ነው። ይሄ ማለት መጽሐፍ ቅዱስ ሆኖ ግን ለጠብ የሚያነሳሳ ጽንፈኝነት ያለው ሐሳብ ያለ ቃል አለ ብለን አናምንም፣ የእግዚአብሔር ቃል ስለሆነ። ከዚህ አንጻር ምን ለማንሳት ነው የኔ ሐሳብ? ዓለምን እውነት ክርስቲያኖች ዓለምን ዋጅተዋል ወይ? ወይም ደግሞ በክርስትና አስተምህሮ፣ በክርስትና እይታ፣ በክርስትና አስተሳሰብ የምትመራ ዓለም የለችንም አሁን። እኛ ግን በዓለም ውስጥ እየኖርን ዓለም በእኛ ውስጥ እንዳትኖር ነው ጥረት እያደረገን ያለ ነው። ከዓለማዊው ሐሳብ ለመውጣት ነው ጥረት እያደረገን ያለ። ያ አሁን ለምሳሌ ሞባይል አንዱ የቴክኖሎጂ ውጤት ሆኖ መጥቷል። ያን መጠቀም ዓለምን መዋጀት አይደለም። መጠቀም በራሱ ያንን መጠቀም ዓለምን መዋጀት አይደለም። ነገር ግን ሞባይልን ተጠቅመን መንፈሳዊ ነገር ወይም ፌስቡክን ወይም ሌሎቹን ነገሮች ተጠቅመን መንፈሳዊ ነገር ማድረግ ያ መዋጀት ተብሎ ሊጠቀስ ይችላል። ስለዚህ አስበን እኛ ለመንፈሳዊ ነገር የምንፈጥረው ነገር ነው መዋጀት ውስጥ ሊካተት የሚችለው። በዚህ አንጻር ስንመለከት እንደ ክርስቲያን አሁን የህልውና ጉዳይ ነው ብዬ ነው የማስበው እኔ። የዓለምን ሐሳብ ወይም ደግሞ ከንቱን ምድራዊውን ጊዜያዊውን የክፋት ሐሳብ አሸንፎ በክርስትና የመዋጀት ሳይሆን ክርስቲያኖች በዛ እንዳይዋጡ ለህልውና የሚተጉበት ነው ብዬ ነው የማስበውና ነገር ግን በረጅም ጊዜ ክርስቲያኖች ያሉበትን ሁኔታ ተረድተው አቅደው ቢሰሩ እግዚአብሔርን አጋዥ ረዳት አድርገው ቢሰሩ አሁን ያነሳነውን ዓለም ለመፍጠር የሚከብዳቸው አይደለም ብዬ ነው የማስበው። የክርስትና እምነት እምብርት ቄሳራዊ ዙፋን ሳይሆን መስቀል ነው። እርሱም መከራና ፈተና ፊት ለፊት የተጋጩበት ታላቅ ስፍራ ነው። በቀራንዮ ኮረብታ ላይ ለጌታችን የቀረበው ፈተና አንድና ግልጽ ነበር። የእግዚአብሔር ልጅ ከሆንክ ውረድ፣ ራስህንም አድን። ከመጣበት ክቡር ዓላማ ይልቅ ጊዜያዊ ምቾትን እንዲመርጥ ተጠየቀ። ነገር ግን እዚያው በመቆየቱ በሰው የአመክንዮ ጥበብ ሊመረመር የማይችል ድንቅ የድኅነት ሥራ ተፈጸመ። ባርኮ ሰጥቶናልና መከራ በክርስትና ውስጥ የእግዚአብሔር አለመኖር ምልክት ሳይሆን ይልቁንም በተቃራኒው የእርሱ በምልአት መገኘት መታወቂያ ቀዳሚ አመክንዮ ነው። መከራ የመንፈስ ፍሬ በግድ እንዲበቅል የሚገደድበት አፈር ነው። መከራ የምድራዊ ትምክህቶቻችንን ከንቱነት አሳይቶ ትውክልታችንን ፈጣሪ ላይ ብቻ እንድናደርግ የሚያነቃን ደወል ነው። ያለ መዘግየት ትዕግስት፣ ያለ ፍርሃት ድፍረት፣ እንዲሁም ያለ ጨለማ እምነት ሊኖር አይችልም። ታሪክ በፈተና ወቅት ቀላሉን መወጣጫ አንፈልግም ባሉ ሰዎች ገድል የተሞላ ነው። ከሮማ ቄሳሮች ሰይፍ ጀምሮ ዘመናዊው የዲጂታል ዓለም እስካመጣብን የነፍስ ሁከት ድረስ የክርስትና ተረክ የተገነባው በተሰበሩ ሰዎች ትከሻ ላይ ነው። የቀደምት አባቶችን አሰረ ፍኖት የተከተሉ ሰዎች በሙሉ መከራ ግንብ ሳይሆን መሸጋገሪያ ድልድይ መሆኑን ተረድተዋል። የዝቋላ ሰማዕታት አባቶች ይህን እውነት ስለተረዱ ወደ መታረጃ ቦታ ሲወርዱ ሰይፍ እንጂ ሽልማት ይጠብቃቸው ይመስል ከታደልን አንመለስም እያሉ ነበር።
ይህ ታላቁ የክርስትና ምስጢር ነው። ኃይል በድካም ይፈጸማል። ዓለም ካልተመቹ ነገሮች ሲሸሽ፣ አማኝ ግን በዚያው ውስጥ እንዲቀመጥ ተጋብዟል። የመስቀሉ ጌታም መስቀሉን ከተሸከሙ ሰዎች ሁሉ ጋር አብሮ ሊኖር የታመነ ነው። ለዚህ ሐሳብ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰው ነፍሱን ካላረኩለት ዓለሙን ሁሉ ቢሰጡት አያጠግበውም ይላል። ለሰው ነፍሱን ካላረኩለት ዓለሙን ሁሉ ቢሰጡት አያረካውም። በማቴዎስ ወንጌልም ተመሳሳይ ሐሳብ እናገኛለን። ሰው ዓለሙን ቢገዛ ነፍሱን ግን ቢያጎድል ምን ይረባዋል ይላል። ስለዚህ ነፍሳችን ካልረካች፣ ጥያቄዋ ካልተመለሰ፣ መንፈሳዊ ሕይወታችን ከጎደለ በቁሳዊው ዓለም ውስጥ እርካታ የለም፣ ሰላም የለም፣ መረጋጋት የለም፣ መጽናት የለም። ስለዚህ ሰው ደግሞ ሰላም ከሌለው፣ እርጋታ ከሌለው፣ እረፍት ከሌለው ሁልጊዜ በፍለጋ ውስጥ ነው ማለት ነው። ነፍሳችን ካልረካች፣ ስለዚህ የነፍስ እርካታ የላቸውም ማለት ነው። ከሃይማኖት የመሸሽ እንግዲህ አውሮፓውያን የክርስትና ዓለም የነበሩ ናቸው። ነገር ግን ክርስትናን በምድራዊ እይታ ለማረጋገጥ በሄዱበት መንገድ ከእውነተኛ መንገድ በመሳሳታቸው ነፍሳቸውን አጎደሉ። ስለዚህ ነፍሳቸው አልረካችም ማለት ነው። ሀብት ቢኖራቸው፣ መንገድ ቢኖራቸው፣ ቴክኖሎጂ ቢኖራቸው፣ ብዙ መኖሪያ ቢኖራቸው፣ ብዙ ስራ ቢኖራቸው፣ ብዙ ገንዘብ ወረት ቢኖራቸው፣ ነፍሳቸው ግን ባዶ ከሆነች ያ ያላቸው ነገር ባዶ ነው ማለት ነው። እኛ የምንመለከተው አላቸው የምንለው በሙሉ ውጫዊ ነገር ነው። ውስጣዊው መንፈሳዊ ዕውቀት፣ መንፈሳዊ ሰላም፣ እኔ ሰላሜን እሰጣቸዋለሁ ያለው የእግዚአብሔር ሰላም፣ የክርስቶስ ሰላም የላቸውም ማለት ነው። ስለዚህ እርካታ፣ ጤንነት ቢኖራቸው ግን ጤነኞች አይደሉም። በሰው መካከል ሆነው ብቸኞች ናቸው ማለት ነው። በእውቀት ተሞልተው ማለት በምድራዊ ዕውቀት፣ በፍልስፍና፣ በቴክኖሎጂ ዕውቀት ተሞልተው ግን ዕውቀታቸው ባዶ ነው ማለት ነው። ስለዚህ ያ የሚጠቅም ዕውቀት፣ የሚጠቅም ሀብት፣ የሚያሳርፍ ጤና እያላቸው ታማሚዎች ናቸው ማለት ነው። ስለዚህ ነፍሳቸው በመጉደሉ ነው ብለን የምናምነው እንደ ክርስቲያን። ይሄ ደግሞ በቅዱሳት መጻሕፍት፣ በቅዱሳን አበው አስተምህሮ የተገለጠና የተረዳ ነው ማለት ነው። እንደ ክርስቲያን በዚህ ምድር ላይ የተስፋይቱን ምድር እናገኛለን ብለን አናስብም። መከራ የሌለበት፣ ረሃብ የሌለበት፣ በሽታ ታሪክ የሆነበት የተስፋ ምድር የለችም። ነገር ግን ሰዎች ከስስት ወይም ደግሞ ከራስ ወዳድነት ቢወጡ፣ ሰው ሰራሽ ጦርነቶች፣ ሰው ሰራሽ መከራዎች ቢቀንሱ፣ ፍትህ ቢሰፍን፣ ሰላም ቢመጣ ሰዎች ከዚህ የበለጠ መረጋጋት ባላቸው ነገር የመርካት ሁኔታ ውስጥ ሊኖሩ ይችላሉ። ነገር ግን መከራ ሊቀርላቸው ይችላል ማለት አይደለም። ረሃብ ሊቀርላቸው ይችላል ማለት አይደለም። ሰው ሰራሽ ረሃብ እንኳን ቢቀር በተፈጥሮ ሊመጣ ሊከሰት የሚችል ይኖራል። ስለዚህ እንደ ክርስቲያን ይህንን ዓለም ፍጹም አድርገን ተረጋግተን ኖረንበት ሰማያዊውን ተስፋ የምናምንበትን ሁኔታ እንናፍቅም። መከራ በበዛ ቁጥር ወደ እግዚአብሔር መጠጊያችን ይሆናል እንደ ክርስቲያን። ስለዚህ ያንን እይታ እንይዛለን። ከዚህ ባለፈ ግን በዓለም ላይ የሚደርሰው ነገር ሁሉ ትክክል ነው ማለት አይደለም። ያንን እንደ ክርስቲያን ኢፍትሐዊነትን የምንቃወመው ለዛ ነው። ሰዎች ሁሉ እኩል ናቸው፣ እኩል ሊዳኙ ይገባል የምንለው። እንደገና ደግሞ ጦርነቶችን እንደ ክርስቲያን የምንቃወመው፣ አድሎዎችን የምንቃወመው እንደ ክርስቲያን። ስለዚህ ከዚህ የተሻለ ዓለም በሰዎች ሊፈጠር እንደሚችል ስለምናምን ነው ማለት ነው። ሰዎች ሆን ብለው መንገድን ወይም ደግሞ ለሰው ምቹ የሆነን ነገር
እንዳያዳፍኑ እንደ ክርስቲያን ለፍትህ፣ ለእውነት፣ ለሰብአዊ ክብር እንደዚህ ክርስትና የሚጨነቀው በምድር ላይ የተሻለ ስርዓት መገንባት ስለሚችል ነው። ነገር ግን ጥቂቶች ብቻ ራስ ወዳዶች ወይም ደግሞ በጊዜው ምቹ ሁኔታ ላይ ያሉት ያንን ባለመፍቀዳቸው ወይም ደግሞ ምናልባትም ካለው እንግዲህ በታሪክ ውስጥ እንዲህ የሚል ከታሪክ የምንማረው ነገር ቢኖር ከታሪክ አለመማርን ነው። ከታሪክ የምንማረው ስለዚህ ያለፉ ነገስታት ክፋትን ባደረጉ ቁጥር በጉስቁልና እንደገና ደግሞ በመጥፎ አሟሟት በመጥፎ የህይወት ፍጻሜ ያልፋሉና ከዛ ባለመማራችን የሚከሰት ነው ማለት ነው። ስለዚህ ሰዎች በአጠቃላይ ስንወስድ በክርስቲያናዊ እይታ ሰው ከእግዚአብሔር መንገድ ወጥቶ በሌላ መንገድ ስለሚሄድ ነው። ስለዚህ ለምሳሌ ከዚህ አዲስ አበባ የሚያደርሰንን መንገድ ለመሄድ አሁን ከተቀመጥንበት አቅጣጫ ወደ ሰሜን አቅጣጫ ነው የምንሄደው ካልተሳሳትኩ። ወደ ደቡብ ሄደን አዲስ አበባን እናገኛለን ማለት አንችልም። እየሆነ ያለው ግን በዓለም ላይ እንደዛ ነው። ሰው በስጋዊ አእምሮ ብቻ የሰውን ሁለንተና ተቆጣጥሮ እሱ የሚላት ዓለም ውስጥ ሊያደርስ ይችላል። ያም ግን ለውስኖች የሆነች ዓለም እንጂ ለሰው ሁሉ የሆነ አይደለም። ለሰው ሁሉ የሆነ ምቹ ዓለም የምንለው ፍትሃዊነት፣ ፍትህ፣ ሰላም፣ መከባበር፣ አብሮ መኖር፣ አንዱ አንዱን መርዳት እነዚህ ናቸው ዓለም። ስለዚህ ያ ዓለም የሚፈጠረው በጥቂት ነገር ነው። ነገር ግን ልክ ቅድም እንዳነሳ ነው በውጭው ዓለም ስጋዊው ነገር ተትረፍርፎ በነፍስ ደግሞ ምንም ሲሆን ያ ገነት የተባለው ወይም መንግስተ ሰማያት የተባለችው ምናባዊዋ ዓለም አትኖርም ማለት ነው። በእንግሊዘኛ የሚሉት ነገር አለ። እዛ ስደርስ እዛ የለም የሚሉት when I get there is no there ይላሉና ስለዚህ ወሳጆቹም ያንን ሐሳብ አልተረዱትም። ያንን ዓለም ተወሳጆቹም በዛው ልክ ነው ማለት ነው። በመሃል ላይ በሚደርሰው መከራ ደግሞ መቋቋምን ባለመቻል ሰዎች ያመጻሉ ማለት ነው። እንደ ክርስቲያን ግን የሰው አመጽ ከውስጡ የሚመጣው በኃጢአት ምክንያት ነው። በአብዛኛው ጊዜ ከኃጢአት በንስሐ የሚመለስ ማንኛውም ሰው ቢያንስ በጦርነት ውስጥ ሆኖ ለሱ ጸጥታ ነው። በህመም ውስጥ ሆኖ ለሱ ጤና ነው። መከራን በመቀበል ውስጥ ሆኖ እረፍት ውስጥ ይሆናል። ስለዚህ ያ የነፍሱ እረፍት ይሆናል ማለት ነው። ለዚህ ሐዋርያት ወደ ሸንጎ በተወሰዱ ጊዜ እየተገረፉ ከሸንጎ ደስ እያላቸው ወጣ የሚል በሐዋርያት ሥራ ላይ የተቀመጠ ቃልን እናነሳለን። እንግዲህ በዚህ ዘመን ሰይጣን እረፍት ላይ ሊሆን ይችላል ብዬ ነው የማስበው እኔ። ሰዎች ከሰይጣን በላይ ክፋትን ገንዘብ ያደረጉበት ነው። ሰይጣን በሽንፈት ያለ ነው። ከተሸነፈም ምናልባት 2000 ዓመት እና ከዛ በላይ ነው። ዓለምን አሸንፏል ጌታችን መድኃኒታችን ኢየሱስ ክርስቶስ። ዓለም የተባለው አንዱ ሰይጣን ነው። የሰይጣን ሐሳብ፣ ክፉ ሐሳብ ማለት ነው። ስለዚህ ሰዎች ከእግዚአብሔር ፈቃድ ከመንፈሳዊው ሕይወት በራሳቸው በስጋዊው በቁሳዊውና በጊዜያዊው ሐሳብ በመወሰዳቸው ነው እንጂ ሰይጣን ያን ያህል ከእግዚአብሔር በላይ ሆኖ ከእግዚአብሔር ኃይል ከመንፈሳዊ ኃይል በቤተ ክርስቲያን በመንፈሳዊ ዓለም ከሚደረገው ጸሎት በላይ ሆኖ አይደለም። እግዚአብሔር እኮ በሰዎች ይሰራል፣ ነገር ግን አስገድዶ አይሰራም። ሰይጣንም እኮ በሰዎች ይሰራል፣ ግን አስገድዶ አይደለም የሚሰራው። አጓጉቶ ነው፣ ያማልላል። ስለዚህ ሰዎች
በሚያማልለው ነገር በመታለላቸው ነው። አንድም ዕውቀት በማጣታቸው ነው። በትንቢተ ሆሴዕ ምዕራፍ 6 ቁጥር 4 ወይም 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ ጠፍቷል ይላል። ስለዚህ አንዱ በዚህ ዓለም ላይ አለማወቅ ነው ማለት ነው። ቅድም እንዳልነው ነው የትምህርት ተቋማት ዕውቀትን ለማስፋፋት እንደተባለው፣ ነገር ግን በተቃራኒው ድንቁርና ስለተባለ ነው። ትልቁ ነገር አለማወቅ ነው። በዚህ ምድር ላይ ሰዎችን እየገደለ በስህተት መንገድም እንዲሄዱ ፈቃዳቸው፣ ሰው ራሱን የሚጎዳበትን ስራ የሚሰራውም ባለማወቅ ነው። ስለዚህ ያ መንገድ ትክክል አለመሆኑን እየኖረበት ያለው ትክክል አለመሆኑን ቢያውቅ ቢያንስ ቆም ብሎ ያስባል ማለት ነው። የት እየሄድኩን ለምንድን ነው የሚሄደው ብሎ ማሰብ ይጀምራል ማለት። ስለዚህ ከዕውቀት ማነስም አንጻር ቀላል ዋጋ የለውም ማለት ነው አለማወቅ ለዚህ ምስቅልቅል ህይወት። እንደገና ደግሞ የሰይጣን ፈተናም ጥቂት ነው ማለት አንችልም። ትልቁ ግን ሰው ለእግዚአብሔር ሐሳብና ለእግዚአብሔር ፍቃድ ባለመገዛትና በጊዜያዊ ነገር በመታለሉ ይሄንን ዓለም ምስቅልቅሉን ያወጣ ነው ብዬ ነው ማስበው በኔ በኩል። ለዛም ነው አብዛኞቹ ነገሮች አሁን ሰይጣን ሰራሽ ወይም ደግሞ ተፈጥሯዊ ነው የማንለው፣ ሰው ሰራሽ ናቸው። አብዛኛው ጦርነት ሰው ሰራሽ ነው። ሰው ሰራሽም ሲሆን ደግሞ ስግብግብነት ነው ይሄንን ነገር ያመጣው ማለት ነው። ራስ ወዳድነት የሚለው መጽሐፍ ቅዱስ። ብዙ ጊዜ እግዚአብሔርን በታላላቅ ካቴድራሎች ውስጥ እንፈልገዋለን። ነገር ግን እሱ በዛሬ ምስቅልቅል ህይወታችን ውስጥ እንኳ እንዳለ ብዙውን ጊዜ አናስተውልም። የዘመናዊው ሰው ቀዳማዊ ፈተና ሁልጊዜም አስደንጋጭ ውድቀት አይደለም። አብዛኛውን ጊዜ የፈተናው መልክ የተስፋ ቀስ በቀስ መሸርሸር ነው። ጸሎቶች ከቤት ጣሪያ አልፈው የማይሄዱ ሲመስሉ በነገሮች የመመረር ፈተና ነው። መውደድ ብዙ ስለሚያሳምም ከመውደድ የመሸሽ ፈተና ነው። በዚያ በኩል እፎይታ ይገኝ ይመስል በሌለ አቅም በዓለም ብልጭልጭ ነገሮች ሁሉ የመማረክ ፈተና ነው። ጊዜም በሙሉ ለሚያልፈው ከንቱ ዓለም በመሰዋት ሕይወትን ብኩን አድርጎ ዘላለማዊውን የመዘንጋት ፈተና ነው። ቅዱስ ጳውሎስ ውጋት በነበረበት ጊዜ የሚጎስመኝ ሰይጣን ተሰጠኝ ብሎ መጨረሻ ላይ የተናገረውን ሐሳብ ከመናገሩ አስቀድሞ ወደ እግዚአብሔር አመለከተ። ይሄ ሕመሙ እንዲጠፋለትና በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ የተቀመጠ ቃል ነው። በዚህን ጊዜ አንድ ጊዜ ያመለከተ፣ ሁለት ጊዜ ያመለከተ፣ እንዲህ እያለ ሕመሙ እንዲጠፋለት ወደ እግዚአብሔር በማመልከቱ፣ ነገር ግን እግዚአብሔር ደግሞ ለቅዱስ ጳውሎስ ተናገረ። ኃይሌ በድካም ይፈጸማል እና ጸጋዬ ይበቃሃል አለው። አሁን እኛ ለምሳሌ አንድ ሰው ብዙ ደክሞ ተስፋ ሲቆርጥ ወይም ደግሞ ራሱ ተስፋ መቁረጥ ማለት እኔ አልችልም ሲል እግዚአብሔር ያኔ መስራት ይጀምራል። አሁን በዓለሙ ስንወስድ እችላለሁኝ አይካን ማለት እንደ አንድ ሞቲቭ ነው የሚቆጠረው። እችላለሁኝ ክርስቲያንም እኮ እችላለሁኝ እንድንል እኮ ታዘናል። አራያም የምናደርገው ቅዱስ ጳውሎስን ነው። ግን የምንችልበት ሁኔታና አተያይ ግን የተለያየ ነው። በዓለሙ ዕውቀት ቢኖረንም ባይኖረንም፣ ልምድ ቢኖረንም ባይኖረንም፣ ኃይል ቢኖረንም ባይኖረንም እንችላለን ወይም ደግሞ እችላለሁ ማለት የሆነ ኃይል ይጨምርልናል፣ የሆነ ዕውቀት ይጨምርልናል፣ የሆነ ትጋት ይጨምርልናል ብሎ ማሰብን ነው ማዕከል የሚያደርገው። በክርስትና ደግሞ ቅዱስ ጳውሎስ እንዳለው
በክርስቶስ ሁሉን እችላለሁኝ። ስለዚህ የመቻያችን ማዕከል የመቻላችን ኃይል የመቻላችን መነሻና መዳረሻ እግዚአብሔር ነው ማለት ነው። ስለዚህ እኛ ሁሉን ነገር እንችላለን፣ የማይደረገውን እናደርጋለን። የምናደርገው ግን እግዚአብሔርን ምንም የማይሳነውን ይዘን ነው ማለት ነው። የራሳችንን ዕውቀት፣ የራሳችንን ኃይል፣ የራሳችንን ብቃት፣ የራሳችንን ልምድ ይዘን አይደለም ማለት ነው። ስለዚህ መጠጊያው ነው የሚወስነው ማለት ነው። ሰው እኔ አልችልም ካለ መቻያውን ነው የሚፈልገው። ድካም ማለት ያ ነው፣ አለማወቅ አይደለም። ስለዚህ ከድካሙ የሚወጣበትን መንገድ ማበርቻውን ሲፈልግ የሚያገኘው እግዚአብሔርን ነው፣ የሚያገኘው ክርስቶስን ነው። ስለዚህ ክርስቶስን በመያዝ ሁሉን ማድረግ እንችላለን። ኃይል የምንለው ያ ስለሆነ ማለት ነው። የማወቅ ኃይል፣ የመትጋት ኃይል። አሁን ለምሳሌ አንድ ሰው እጅግ በጸሎት ቢበረታ 1 ሰዓት ቆሞ መጸለይ የሚችል ከተወሰኑ ዓመታት በኋላ ደግሞ 3 ዓመት ከዛ ደግሞ 5 ዓመት ከዛ ደግሞ 12 ሰዓት ቆሞ ቢጸልይ ያንን ጸጋ የሰጠው እግዚአብሔር ነው። እንደ ዓለሙ በልምምድ የምናገኘው አይደለም። መንፈሳዊ እድገት፣ መንፈሳዊ ኃይል ሰው ከራሱ የሚጠበቀው የታዘዘውን በሕግ የታዘዘውን ተግባራትን መፈጸም ነው። እግዚአብሔር ደግሞ በጸጋ ላይ ጸጋን መስጠት ነው፣ ማሳደግ የእግዚአብሔር ነው ማለት ነው። ቅዱስ ጳውሎስ እንዳለው የሰው ድርሻ መትከል ነው፣ ውሃ ማጠጣት ነው፣ የሚያሳድግ ግን እግዚአብሔር ነው። ስለዚህ ኃይሌ በድካም ይፈጸማል ማለት እኛ ኃይል የለንም ስንል ኃይል የሚሰጠንን እንፈልጋለን። እኛ ዕውቀት የለንም ስንል ዕውቀት የሚሰጠንን፣ እኛ ጸጋ የለንም ስንል እንጠጋለን ማለት ነው። አንድ ባለስልጣን ለማግኘት ቀጥታ እንኳን ማግኘት ባንችል ምንድን ነው የምናደርገው? ማን ሊያውቀው ይችላል ብለን አይደለም የምናፈላልገው? ልክ እንደዛው ወደ እግዚአብሔር ወደ መጠጊያው ነው የምንጠጋው። እንደ ክርስቲያን ምንም የማንረባ ኃጢአተኛ ነኝ፣ ደካማ ነኝ ስንል እኮ እግዚአብሔርን ይዘን ደግሞ ብርቶች ነን። ቅዱስ ጳውሎስ ምንድን ነው የሚለው? ደካሞች ብንሆን ብርቶች፣ ደሆች ብንሆን ብዙዎችን ባለጠጋ እናደርጋለን፣ የተናቀን ብንሆን እንዲህ ብሎ ይቀጥላል ማለት ነው። ለምን? እግዚአብሔርን ስለያዘ። ስለዚህ በደካሞቹ ልክ ሐዋርያትን ሲመርጥ የዓለም ጠበብትን አይደለም ሞኞችን መረጠ ነው የሚለው አይደለ ወንጌል። ስለዚህ ይሄ ሞኝ የምንለው አለማወቅ የምንለው ደካማ የምንለው እግዚአብሔርን ከያዘ ብርቱ ነው እንደማለት ነው። እና ያንን ለመግለጽ ነው። ሕይወታችን የሚያልፍበት ምድራዊ ምስቅልቅሎሽ መጨረሻ ላይ አንድ መራር እውነትን እንድንገነዘብ ያደርገናል። መከራ የታሪካችን መቋረጥ ሳይሆን እሱ ራሱ ታሪካችን መሆኑን፣ ፈተና በጨለማ ውስጥ ብቻችንን እንደሆንን ይነግረናል። እምነት ግን ጨለማው የእግዚአብሔር ክንፎች ጥላ መሆኑን ይነግረናል። ፈተና ቁሳዊውን ዓለም ማጣት የሕይወትን ትርጉመ ቢስነት ይነግረናል። እምነት ግን ይህን አዘናጊ ዓለም ማጣት ወደ እግዚአብሔር እቅፍ በሙሉ ልብ ጠቅልሎ ለመግባት ምቹ አጋጣሚ እንደሆነ ያበስረናል። በሞት ጥላ መካከል የምናልፈው የላይኛው ወገን ላይ ለመድረስ ብቻ አይደለም። በዚያ የምናልፈው ወደ ላይኛው ከፍታ መውጣት የሚችል ማንነት እንዲኖረን ለመቀረጽ ጭምር ነው። በዚህ ሂደት ውስጥ ዘላቂ ጠባሳ ደርሶባችሁ ቢሆን እንኳ ጠባሳዎቻችሁ የመትረፋችሁ እንጂ በፍጹም የሽንፈቶቻችሁ ምልክቶች አይደሉም። አምላካችን እግዚአብሔርም ስለ ጠባሳዎቻችን በመንግሥቱ ዘላለማዊ ሕይወትን በማጎናጸፍ አትረፍርፎ ሊክሰን የታመነ ነው። ያለ ዋጋ የሚቀር ከንቱ ድካም የለምና ሁልጊዜ በጌታ ደስ ይበለን እያልን የዛሬም ፕሮግራም እዚህ ላይ እንቋጫለን። ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ
ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።